በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ረድኤት አጋዥ አድርገን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሰማዕቱ ቅዱስ ጊዮርጊስ የፈጸመውን ድንቅ ረቂቅ የሆነውን የገድሉን ዜና እንዲሁም ከተወለደበት ለሰማዕትነት እስከወጣበት ጊዜ ድረስ በአባቱና በእናቱ ሀገርም በአገሩም ሁሉ ያደረገውን ታምራት ማንበብ እንጀምራለን። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። የእግዚአብሔር ልጆች የክርስቲያን ወገኖች ሆይ የየብስና የባህር ፀሐይ የተርሴስና የቢሩት ኮከብ የፋርስና የልዳ ፀሐይ ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሰማዕት የሆነውን የቅዱስ ጊዮርጊስን ጥንተ ሙላዱን እንንገራችሁ ስሙ። የገላትያ አውራጃ የምትሆን በእንቁራ ሀገር ኤጲስቆጶስነት የተሾመው አባ ቴዎዶጦስ ሚያዝያ በሚባል ወር በ23 ቀን ሰማዕትነትን የፈጸመውን የኃያሉን የቅዱስ ጊዮርጊስን ገድል ለማስረዳት ደግሞም ትውልዱን የአባቱንና የእናቱን አገር የወገኑን ደግነት የተጋድሎውንም ጽናት ስለ እርሷ መከራ የተቀበለላት መንግሥተ ሰማያትንም ማግኘቱን በየአገሩ በየመንደሩም በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ተአምራትንና ድንቅ ድንቅ ሥራ ሲሰራ መኖሩን ለመግለጥ የደረሰው ድርሳን ይህ ነው። ይህ የቅዱስ ጊዮርጊስን የገድሉን ዜና የተናገረው አባታችን ቅዱስ ቴዎዶጦስ ስለ ቀናች ሃይማኖት በኒቂያ ከተሰበሰቡት ከ318 አባቶቻችን አንዱ ነው። እግዚአብሔርን የሚወድ ንጉሥ ቴዎዶሲዮስም በእግዚአብሔር ቸርነት ለኃያሉ ለቅዱስ ጊዮርጊስ ስለተሰጠው ክብር ያያትን ታላቅ ራእይ ይናገር ነበር። ክርስቶሳውያን ወንድሞቻችን ሆይ የከበረ በብዙ የተጋደለ የሰማዕታት አለቃቸው ኃያል ጽኑ የሚሆን ዛሬ የሞቱን መታሰቢያ የምናከብርለት የሰማዕቱን የቅዱስ ጊዮርጊስን ብዙ ገድሉን ልንነግራችሁ ይገባናል። መድኃኒት የምትሆን የክርስቶስ የመከራው ተካፋይ ለመሆን ይጠራ ዘንድ በሥጋውም የክርስቶስን መከራ ይቀበል ዘንድ የአምላክ ፍቅር በልቦናው በነደደችበት ጊዜ ፈሪሃ እግዚአብሔርን በሰውነቱ ባደረች ጊዜ በንጹሕ ልብ በታላቅ ትዕግስት በብዙ ትጋት የክርስቶስን መከራ መስቀሉን ይሸከም ዘንድ ስለተዘጋጀላት ስለ ጸናች ሃይማኖቱ በሰው ዘንድ የተወደደ በእግዚአብሔርም የተመረጠ ሆኖ የተገኘ እርሱ ነው። እግዚአብሔርን ለማገልገል ስለ አንድ ቅንጣት 30 60 100 እጥፍ ክብር የምታሰጥ ፍሬ ሃይማኖት ይችናል። እርሱ በፈቃዱ ብቻ ብዙ ገንዘቡን ወንዶችንና ሴቶች አገልጋዮችን ያለውን ሀብቱን ተድላ ደስታውን ሁሉ ንቆ በሕገ ልቦና የአምላኩን ቃል ሰምቶ መስቀሉን ተሸክሞ ጌታውን ኢየሱስ ክርስቶስን ተከትሎታልና። ስለዚህ ቁርጥ ቃል በመናገር ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ካንተ በፊት ከነበሩ ካንተም በኋላ እስከ ዓለም ፍጻሜ ከሚነሱ ሰማዕታት ሁሉ የሚመስል የለም ያለው ይህ ቅዱስ ጊዮርጊስ በቅን ታዛዥነቱ ደግ ክብርን ከእግዚአብሔር አገኘ። እርሱም በመንፈስ ቅዱስ ፍቅር የበረታ ነው። ለነፍሳችን ጥቅም የሚሆኑትን ብዙ ምግባራት ለመፈጸም ሁልጊዜ በትጋት ትሩፋትን ይሰራ ነበር። ይልቁንም እግዚአብሔር የሚወደውን ይሰራ ነበር። ነፍስን ከሚጎዱ ሐሳቦች ሁሉ እየራቀ የዚህንም ዓለም ከንቱ ሥራዎች ከማየት ተለይቶ ዘወትር እግዚአብሔርን ያገለግል ነበር። እነዚህም የዓለም ሥራዎች ፈጥነው የሚያልፉ የሚጠፉ ናቸው። ስለዚህም ይህ ኃያል ሰማዕት ብፁዕ ቅዱስ ጳውሎስ ከዓለም ተለይታችሁ ከክርስቶስ ጋር ከሆናችሁ ምድራዊውን አይደለ በአበሪና ያለውን ክርስቶስ ያለበትን ሰማያዊውን አገር ሹ ፈልጉ ያለውን አስቦ ሰማያዊ ሥራን መረጠ። ይህ የከበረ የተመረጠ በእውነት ንጹሕ የሆነ ኃያል ቅዱስ ጊዮርጊስ የአባቱን ሹመት የእናቱን የወገኑን ታላቅነት የመስፍንነቱን ክብር አልፈለገም። ክብሩንም ቢሆን እኛ ኃጥአን ዓለምን ብዕሉንም እንወዳለን፣ በመጨረሻ ከምናገኘው ክብርም እንመርጣታለን። እርሱ ግን የሥጋ ጉልምስና አላሸነፈችውም። ይህ መንፈሳዊ ጀግና የጽድቅ ፀሐይ ኃያል ጊዮርጊስ በልቡናው መርምሮ ሕሊናውን ገዛ፣ ሰማያዊ ተስፋውንም መረጠ። ስለዚህም የምድር ነገሥታት ያዘጋጀለትን
አክሊልና የሚገባውን ክብር እንደ ጉድፍ ወደ ኋላ ጣላቸው። የሥጋ ፈቃድም አላሸነፈችውም። ከወርቁ ከጨርቁ በማንኛውም ፍቅር አልተሳሳተም። ነፍሱም አምልኮተ እግዚአብሔርን የቀና ሐሳቡንም ፍጹም ሃይማኖቱን እግዚአብሔርን ለማገልገል የጀመረውንም ገድሉን ለመተው አላዘነበለችም። የእግዚአብሔር ቸርነት ትረዳው ነበርና ፈሪሃ እግዚአብሔርም ትጠብቀው ነበርና በሥራ ሁሉ እንዳይሰነካከል እግዚአብሔርን እንደ ጽኑ አምባ ይጠብቀው ነበር። ስለዚህም የስደት ዘመን በመጣ ጊዜ ይህ ብፁዕ ኃያል ጊዮርጊስ በፍጹም ልቡ መከራውን ለመቀበል አላወላወለም። እግዚአብሔርም ወደ ገድል በጠራው ጊዜ ቅዱስ ጊዮርጊስ ወደ ገድል ለመሄድ ደስ አለው። ራሱ ወዶ ሥራውን አፋጠነ። መናፍቃን መከራ በሚያጠኑበት ጊዜ ሁሉ በጠላቶቹ ላይ ኃይልን ይጨምር ነበር። አላውያን ነገሥታትንም ድል ነስቶ ለዘላለም የማይጠፋ አክሊል የመንግሥተ ሰማያትንም ክብርና ልዕልና ከታመነ ወዳጁ ከንጹሕ ባሕሪ ኢየሱስ ክርስቶስ ተቀበለ። ይህንም ክብር የተቀበለ እርሱ ብቻ አይደለም፣ ወደ እግዚአብሔር ያቀርቡት ዘንድ ሲጋደል በኖረባቸው በእነዚህ በ7 ዓመታት በትምህርቱ ያመኑ ብዙ ነፍሳትም አክሊልን አግኝተዋል እንጂ። ዳግመኛም እግዚአብሔር የሰጠውን ክብርና ልዕልና እንነግራቸዋለን። የጊዮርጊስን ዜና እንነግራችሁ ዘንድ ሕሊናዬ ግድ ይቀሰቅሰኛልና ልቤም እጅግ ደስ ይለዋል። የዚህ የሚያበራ መብራት ዛሬ በመላው ዓለም በዓል የሚያደርጉለት የታላቁን የኃያሉን ቅዱስ ጊዮርጊስ ክብር ነግራችሁ ዘንድ ፈጽሞ ያተጋኛልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በመሐላ ቃሉን ያጸናለት ይህ ነው። እንዲህ ሲል እኔ በራሴ በቸር አባቴ በመንፈስ ቅዱስም እምላለሁ ከሴቶች ልጆች ከዮሐንስ መጥምቅ የሚበልጥ እንዳልተነሳ እንዲሁም በሰማዕታት ማህበር መካከል ለዘላለሙ አንተን የሚመስልህ የሚተካከልህ የለም። በመንግስቴ አንተ ትበልጣለህ እንጂ። ጊዮርጊስ የልዑል እግዚአብሔር ወዳጅ ትባላለህ። ወንድሞቼ እኔ ግን አሁን የገናናውን የታላቁን የኃያሉን የብርቱን ኮከብ ሥራ ከጥንት ጀምሮ ልነግራችሁ እፈራለሁ። ክብሩን ለመናገር የአእምሮዬን ሕጸጽ የህሊናዬንም ደካማነት እኔ ያውቀዋለሁና የከበረችውን ገድሉን ከፍ ያለችውንም ክብሩን አስተካክዬ መናገር አይቻለኝም። ነገር ግን እግዚአብሔር ብርሃነ ረድኤቱን ይልክልኝ ዘንድ በትዕግስትም እጠብቃለሁ። ልቦናዬን ያበራልኝ ዘንድ ከኃያሉ ከቅዱስ ጊዮርጊስ ካማረው ገድሉና ከተሰጠው ክብሩ በጥቂት ክርስቶስን ለሚወዱ ሰዎች እንድናገር ለደካማው ምሳሌ ኃይልን ይሰጠው ዘንድ የኃያሉን የቅዱስ ጊዮርጊስን ተጋድሎ ማሰብ በምድር ከሚኖሩ ከሰው ሁሉ ልቦና በላይ ነው። ይልቁንም ውዳሴውን ለመናገር በማይቻለኝ በእኔ ዘንድ ከዲዳው አንደበቴ ከደካማ ህሊና እጅግ የራቀ ነው። ነገር ግን ጽኑ የክርስቶስ አገልጋይ ከሆነው ከቅዱስ ጊዮርጊስ ከብዙ ገድሉ በጥቂቱ ነግራችሁ ዘንድ አእምሮ እንዲሰጠኝ እግዚአብሔርን እለምናለሁ። በማያወላውል ልቡና በእግዚአብሔር ላይ ያለውን የቀና ሃይማኖት የጸናችውን ተስፋውን ተንኮል የሌለበትን ፍቅሩን ለሰው ሁሉ ያለው ርህራሄውን ታናሽ ታላቅም ቢሆን ከፍጡራን ሁሉ ጋር ያለውን የዋህነቱን ቸርነቱን የአንደበቱን ልዝብነት ትዕግስቱን የዚህንም ዓለም ክብር መናቁን ተጋድሎ መውደዱን የነፍሱን ደስታ የልቡን ጽናት ያለ ድንጋጤ በአደባባይ መቆሙን ፈጽሞ እርሱ ማንንም ሳይፈራ በነገሥታት ፊት አንደበቱን ገልጦ መመስከሩን በነገሥታት ፊት ሕግህን እናገራለሁ አላፍርም ብሎ ቅዱስ ዳዊት በመዝሙሩ እንደተናገረ በሚያስጨንቅ መከራም ጊዜ ከልቡ ደስ እያለው መታገሱን በጌታችንና በአምላካችን በመድኃኒታችን ኢየሱስ ክርስቶስ ስምም የተቀበላቸውን መከራዎች ሁሉ በጥቂቱ የምገልጥላችሁልህ ናቸው። በዚህች ድርሳን መጀመሪያ አስቀድሜ እንደተናገርኩ ብፁዕ ቅዱስ ጊዮርጊስ ስለ ገድሉ ከእግዚአብሔር የሰማው ቃል ይህ ነው። እንዲህ ሲል ከኔ ጋራ መከራን የተቀበላችሁ እናንተ አባቴ ከኔ ጋራ አስቀድሞ መንግስትን ያዘጋጀላችሁ እንደመሆኑ እኔም ለዘላለም የማያልፍ የማይጠፋ መንግስትን አዘጋጅላችኋለሁ። በመንግስተ ሰማይ ክብሬን ትወርሳላችሁ። የማያልፍ ደስታ ስለሚገኝበት ስለዚህ ቃል ቅዱስ ጊዮርጊስ ወደ ጽኑ ገድል ገባ። ይልቁንም የመንግስተ ሰማያትን ተስፋ እያሰበ እነዚህ ስቃያት በእርሱ ዘንድ የተናቁ ሆኑ። የሚያመጡበትንም መከራ ሁሉ ታግሶ መከራውን ሁሉ በደስታ ሲቀበል ኖረ። የቀናችውን ልቦናውን አላጣመምም። ስለ ፍጹም ትዕግስቱም እግዚአብሔር በመንግስተ ሰማያት የማይጠፋ አክሊልን የማያልፍ ክብርን አዘጋጀለት። እነሆ ነገራችንን ከዚህ አደረስን።
እንግዲህ የቅዱስ ጊዮርጊስን ጥንተ ሙላዱን ልንነግራችሁ ይገባናል። የጽድቅ ፀሐይ ብርሃኑ በዓለም የሞላ እጅግ የሚያበራ የምስራቅ ኮከብ ነው። ይህ ኃያል ፈቃዱን ያሸነፈ ነው። ይህ ዋጋው የበዛ ዕንቁ ባህሪ ነው። ይህ ጎልያድን የገደለ አዲስ ዳዊት ነው። በጎልያድም የተመሰሉ ዲያብሎስና ክፎች አጋንንት ናቸው። በሰማይ የሚያበራ የጽድቅ ፀሐይ ነው። የእግዚአብሔር ልጆች የክርስቲያን ወገኖች ሆይ ስሙ። የፋርስና የልዳ ፀሐይ፣ የተርሴስና የቢሩት ኮከብ፣ የባህርና የየብስ ብርሃን፣ የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ ታማኝ ምስክር የሆነውን የሰማዕቱ የቅዱስ ጊዮርጊስን ትውልዱን ነገዱን ልንገራችሁ። የሮም ዕፃ በምትሆን በቀጰዶቅያ ሀገር ያለ የአገረ ገዢ ልጁ ዘሮንቶስ የሚባል አንድ ሰው ነበረ። በእግዚአብሔር ፈቃድ ወደ ፍልስጤም ሀገር ሄደ። ወደ ኢያሪኮ ባህርም ደረሰ። በመርከብም ተሳፍሮ ኢዮጴ ደረሰ። ኢዮጴ የፍልስጤም አውራጃ ናትና። ፍልስጤም መልካም ሀገር ናት። ምድሯም ለምለም ናት። ዛፎቿም ረጃጅሞች ናቸው። ዘይቷም ከሀገሩ ሁሉ ጣፋጭ ነው። ዘሮንቶስ ይህችን ሀገር ባያት ጊዜ እጅግ ደስ አሰኘችው፣ በልቡም ወደዳት። በዚህች በፍልስጤም አውራጃም ልዳ የምትባል ሀገር አለች። የብፁዕ የቅዱስ ጊዮርጊስ አባት ያ ሰው በዚህች ሀገር ውስጥ ተቀመጠ። ስሙ በሮም ቋንቋ ዘሮንቶስ ይባላል። በቅብጥ ቋንቋ አንስጣሲዮስ ማለት ነው። ከተወለደባት ሀገሩ ይልቅ ያቺን ሀገር ወደዳት። ያቺ ቅድስት ሀገር ቅዱስ ጴጥሮስ በውስጧ ተመላልሶ በማስተማሩ የተቀደሰች ከታመመ 8 ዓመት በሆነው በሽተኛና በሌሎችም ቅዱሳን ላይ በቅዱስ ጴጥሮስ እጅ ታምራት የተደረገባት ናትና የሐዋርያትን ሥራ በሚናገር መጽሐፍ ከዚህ በኋላ ቅዱስ ጴጥሮስ በልዳ ከሚኖሩ ቅዱሳን ዘንድ ይወጣ ይገባ ነበር። በዚህም ከታመመ 8 ዓመት የሆነው ኤንያ የተባለ ሰው አገኘ። ጴጥሮስም ኤንያን ጌታችን ኢየሱስ ክርስቶስ ይቅር ብሎሃል፣ ተነሳና አልጋህን ተሸክመ ሂድ አለው። ያን ጊዜም ተነስቶ አልጋውን ተሸክሞ ሄደ። በልዳና በሲዶና የነበሩም እርሱን አይተው ወደ እግዚአብሔር ተመለሱ የሚል እንደተጻፈ ስለዚህ ዘሮንቶስ በልዳ ሀገር ሊኖር ወደደ። የእግዚአብሔር ፈቃድ በዚህች ሀገር እንዲኖር አድርጋዋለችና ወደ መንግስተ ሰማያት ለሚሄዱ የምልክት ኮከብ፣ የክብር ኮከብ፣ የደስታ ኮከብ፣ በክርስቶስ ስም የተጋደሉ የሕግ ከዋክብት ወደ መንግስተ ሰማያት እስኪገቡ መሪ የሆናቸው ብፁዕ ቅዱስ ጊዮርጊስ በዚያ ይወለድ ዘንድ ስሙ ዘሮንቶስ የተባለው አንስጣሲዮስ ከክቡራን መኳንንት ከታላላቆቹ መሳፍንት አንዱ ሆነ። ሸም በተባለች ቦታ ተሾመ። ሮምላ በተባለች ሀገርም ኖረ። በዚያም ተቀመጠ። በዚያ ወራት ጋላስና ጋሪስ ነግሰው አንዱ በሮም አንዱ በአንጾኪያ ይኖሩ ነበር። የቅዱስ ጊዮርጊስ አባት አንስጣሲዮስም በወርቅ በብር ባይለ ጸጋ ሆነ። ንጉስ ጋላስም ብዙ ዘመን በቂሳሪያ ሀገር ላይ መስፍን አድርጎት ነበር። የፍልስጤም ዕፃ ከምትሆን ዲያስ ከተባለች ሀገር በጽር ቋንቋ አቅሌሲያ የምትባል ምሽት አገባ። በቅብጥ ቋንቋ ቴዎብስታ በግዕዝ ቤተክርስቲያን ማለት ነው። ይህች ሴትም የተቀደሰች፣ የተመሰገነች፣ የተባረከች፣ የተመረጠች በብርሃኑ ዓለምን ሁሉ ያበራውን የሰማዕትነት ኮከብ ይሸከም ዘንድ እግዚአብሔር ማኅፀኗን የባረከላት ሴት ነበረች። ከዚህ በኋላ ዘሮንቶስ እሷን አገባ። 2 ሴቶች ልጆችና ስሙ ጊዮርጊስ የተባለ አንድ ወንድ ልጅ ወለደችለት። ያም ልጅ ደም ግባቱ ያማረ፣ ቁመቱ የደጋ ዛፍ የመሰለ፣ መልኩም እንደ መልአከ እግዚአብሔር ያማረ ነበር። የእህቶቹ ስምም የአንዲቱ ማርታ የሁለተኛይቱ እስያ ነበር። ቴዎብስቲያ እጅግ ባይለ ጸጋ ነበረች። ወንዶችና ሴቶች አገልጋዮች ነበሯት። ቅዱስ አንስጣሲዮስና ቴዎብስቲያ እግዚአብሔርን የሚወዱ ክርስቲያኖች ነበሩ። ለድሆችና ለጦማዳሪዎች ገንዘባቸውን ይመጸውቱ ነበር። እርሱ በወደደው መንገድ የሚመራቸው ዘንድ በመዓልትም በሌሊትም ወደ እግዚአብሔር ይጸልዩ ነበር። የሮም ነገስታት ጋላስና ጋሪስ ጣዖት ያመልኩ ነበር፣ እግዚአብሔርንም አያውቁትም ነበር። በቤተ ክርስቲያንም ላይ ብዙ ስደት ያነሱ ነበር። ከጥቂት ቀን በኋላም ንጉስ ዱዲያኖስ የሮምን ነገስታት አስተዋጋቸው፣ ድልም አደረጋቸው። ከዚህም በቀሩት ኃያላን ነገስታትና በሀገራቸው ላይ ሁሉ አሸናፊ ሆነ። ከዚህም በኋላ የቅዱስ ጊዮርጊስ አባት አረፈ። ቅዱስ ጊዮርጊስንም የ10 ዓመት ልጅ ሳለ 2 ሴቶች ልጆችንም ትቶ ሞተ። ብዙ ገንዘብም ወርቅና ብር፣ ወንዶችና ሴቶች አገልጋዮች፣ እጅግም ብዙ ሀብት ትቶላቸው ነበር።
ዳግመኛም ፈረሶችን፣ በቅሎችን፣ ብዙ ከብቶችን፣ ስፍር ቁጥር የሌላቸውንም በጎችን ትቶላቸው ነበር። በፍልስጤም ሀገር ሁሉ የሚተካከላቸው አልነበረም። የሀገራቸው ሰዎችም ለእነርሱ ስለሚያደርጉላቸው በጎ ሥራ ይወዷቸው ነበር። ከዚህ በኋላ በቅዱስ ጊዮርጊስ አባት ፈንታ በፍልስጤም አውራጃ ሌላ አገረ ገዥ ሾመላቸው። እርሱም ፈጣሪውን እጅግ የሚወድ ነበር። የዚህ ጻድቅ ክብሩ የወገኖቹም ክብር የታወቀ ነበር። እድሜዋ 5 ዓመት ከሆናት ከአንዲት ሴት ልጅ በቀር ወንድ ልጅ የለውም ነበር። ለክብሩ እንደሚገባውም በታላቅ ማዕረግ ወደ አገሩ በገባ ጊዜ ሕፃኑን ቅዱስ ጊዮርጊስን የ10 ዓመት ዕድሜ ልጅ ሳለ ልኳስ መጣው። ብዙ ሰዓት አቅፎ ሲስመው ጀመር። ልጁ ግን አባቱ ስለሞተ ያለቅስ ነበር። ከዚህ በኋላ ከእርሱ ጋር ላሉት ሰራዊት አለቃ ይሆን ዘንድ የወታደርነት ማዕረግ ሰጥቶ ልጁ ሊያደርገው እንድትሰጠው እናቱን ለመናት። እናቱም ልጅ ይሁንህ ብላ ሰጠችው። ክብሩን የወገኖቹን ማዕረግ ጽፎ 100 ወታደሮች ጨምሮ ወደ ንጉሱ ላከው። ንጉሱም መልእክቱን ባነበበ ጊዜ በኃያሉ በቅዱስ ጊዮርጊስ ደስ አለው። የወታደርነት ማዕረግ ሰጥቶ በ5000 ወታደሮች ላይ የበላይ መኮንን አደረገው። አባቱ ከተወለድ ከርስት ከጉልት ግብርና ገጸ በረከት ሌላ 400 ወቄት ብር ደሞዝ እንዲያገኝ ጻፈለት። ለነገስታት በሚገባ ክብርም ወደ ሀገሩ መለሰው። ወደ ሀገሩም በገባ ጊዜ አገረ ገዢውና የሀገር ሰዎች ወጥተው ተቀበሉት። ወደ ትልቁ የክብር አዳራሽም አገቡት። በማግስቱም ለሀገሩ ሰዎች በሙሉ ለድሆች፣ ለባለጸጎች፣ ለሴቶች፣ ለወንዶች፣ ለታናሹ፣ ለታላቁ በአንድነት ታላቅ የደስታ በዓል አደረገች። ባላቸው ለሞተባቸው ሴቶችና እናትና አባታቸው ለሞቱባቸው ልጆችም ብዙ ገንዘብ መጸወተች። ከዚህ በኋላ መስፍኑን ከነሰራዊቱ ጠርታ 3 ቀን ታላቅ ምሳ አደረገች። መስፍኑም ቅዱስ ጊዮርጊስ ልጄ ገንዘቤ ሁሉ ወራሽ ነው ሲል ጻፈ። የመስፍኑንም ልጅ ምሽት ልትሆነው አጩለት። በቤቱ ሁሉ ባለሙሉ ስልጣን አደረገው። በመንግስቱ ስራ ሁሉ መስፍኑን ይረዳው ነበር። በስራውም እየረዳው 10 ዓመት ተቀመጠ። ቅዱስ ጊዮርጊስም 20 ዓመት በሆነው ጊዜ የቅዱሳት መጻሕፍትን ትምህርት ሌላውንም ጥበብ ፈጸመ። ደግሞም ፈረስ ግልቢያን፣ ቀስት መወርወርን፣ አውሬ ማደንን ተማረ። በስራ ሁሉ ብርቱ ሰው ጀግና ወታደርም ሆነ። በጦር ሜዳም መሪ ሆነ። በወታደር መካከልም በሀገርም በጀግንነቱና በተወዳጅነቱ የሚወዳደረው ማንም አልነበረም። የእግዚአብሔር ጸጋ አድሮበት ነበርና ከብርታቱና ከጀግንነቱም የተነሳ ያየ ሁሉ እስኪያደንቀው ድረስ ዘወትር በግርማ ላይ ግርማ በኃይል ላይ ኃይል ይጨመርለት ነበር። ወደ ሰልፍም በወጣ ጊዜ ሊዋጉት የመጡት ያዩትም ሁሉ ይፈሩት ነበር። እርሱም በጠላቶቹ መካከል ፈረስ እየኮለኮለ የተመዘዘ ሰይፉን በእጁ ጨብጦ በቁጣ እኔ ኃያሉ ጊዮርጊስ ነኝ መጣሁላችሁ እያለ ያለ ድንጋጤ ወደ ሰፈራቸው ይገባ ነበር። ድምጹን ሲሰሙ ከድንጋጤና ከፍርሃትም ብዛት የተነሳ ሀብታቸውን፣ የጦር መሳሪያቸውን ከእጃቸው ይጥሉ ነበር። እንዲህ አድርጎ ዘወትር ያጠፋቸው ነበር፣ ይማርካቸውም ነበር። በስራ ሁሉ እግዚአብሔር ይረዳው ነበርና። ቅዱስ ጊዮርጊስ 20 ዓመት ከሆነው በኋላ ከታጨችው ከመስፍኑ ልጅ ጋር ጋብቻው ይፈጸም ዘንድ መስፍኑ አሰበ። ግን ንጹሕ ድንግል ሰማያዊ ሙሽራ ያደርገው ዘንድ ክርስቶስ ከሁሉ ነገር እንዲጠብቀው አላወቀም ነበር። መስፍኑም በዚህ ሐሳብ ላይ ሳለ በእግዚአብሔር ፈቃድ አረፈ። ገንዘቡንም ሁሉ ለብፁዕ ቅዱስ ጊዮርጊስ ተወ። ከዚህ በኋላ ቅዱስ ጊዮርጊስ ቢሩት ወደምትባል አገር ሄደ። በዚህችም አገር ትልቅ መኮንን ነበር። ሀገሪቱም በኢያሪኮ ዳር የተቆረቆረች ናት። በሮማ አንጻር የተሰራ ቅጥር ነበራት። ግንቧም እንደ ሊባኖስ ግንብ ነበር። በሮቿም በባህር በኩል ነበሩ። ቅጥሯ ብርቱ ነበርና በየብስም ሆነ በመርከብ ለመጣ ጠላት አይደፈርም ነበር። የቢሩት ሀገር ሰዎች ግን አረመኔዎች ነበሩ። የፈጠራቸው እግዚአብሔርንም አያውቁትም ነበር። ስሙ ደራጎን የሚባል መንፈስ ሰይጣን ያደረበት አንድ ዘንዶም ያመልኩ ነበር። ያም ዘንዶ እንደ አሞራ ክንፍ፣ እንደ ውሻ ያለ ጆሮ፣ ደግሞም እንደ ፍየል ያለ ጢም፣ እንደ አንበሳ ያለ እግርና ጥፍር፣ እንደ ዘንዶ ያለ ጅራት፣ እንደ አዞ ያለ ጥርስ ነበረው። አንገቱም የሰገኑ አይነት ነበር። ያም ዘንዶ ወደ ባህር በወረደ ጊዜ አንበሪም ቢሆን አሳም ቢሆን በባህር ውስጥ የሚንቀሳቀስ ማንኛውም ነገር ቢሆን አስቀድሞ የሚበላውን ይመለከታል።
ባያቸውም ጊዜ ይተነፍስባቸዋል። መርዙ በትንፋሽ ውስጥ ነውና በነካቸው ጊዜ ሞቱ ነበር። ከዚህም በኋላ ይበላቸው ነበር። ከባህር በወጣ ጊዜ ለዓይን እስኪርቅ ድረስ ወደ አየር ይወጣ ነበር። ንስርም ቢሆን ሌሎችንም አዋፍም ቢሆን ባየ ጊዜ አስቀድመን እንደተናገር እስትንፋሱን ይተነፍስባቸዋል። ዳግመኛም ወደ ምድር ወርዶ አናብስትን፣ አራዊትን፣ እንስሳትን ሲያይ የሚያመልጠው የለም ነበር። ሰውም ቢሆን አንድ ከሆነ አይተውም ነበር። ብዙ ሰዎች ሲሆኑ ግን አይችላቸውም ነበር፣ እንዳይገሉት ይፈራ ነበርና። የያዘውን ግን በላዩ ላይ ተቀምጦ ይበላው ነበር። በዓይኑ ካየ በኋላ ከጉድጓድ ወይም ከዋሻ ቢገቡ፣ ወደ ተራራ ወደ ኮረብታም ቢወጡ የሚያመልጠው የለም። የዚያ ዘንዶ ፍጥረቱ እንደዚህ ነበር። የቢሮስ ሰዎችም ደራጎን ለተባለው ለዚያ ዘንዶ እያንዳንዱ ዘወትር እየተፈራረቁ ሴቶች ልጆቻቸውን ይሰጡት ነበር። እንዲህ እየሰጡት ብዙ ቀን ኖሩ። ከብዙ ዘመንም በኋላ የሀገሪቱ ሴቶች ልጆች ባለቁ ጊዜ የሀገሪቱ ሰዎች ገዢያቸውን ጌታችን ሆይ እኛስ ለአምላካችን ለደራጎን ምግብ አድርገን እየሰጠን ልጆቻችን አለቁ። አሁንም እኛስ እርሱ ወደማያገኘን አገር እንሄዳለን አሉት። አገረ ገዡም እኔን ልትተውኝ ነውን? አገሬንም ምድረ በዳ ልታደርጓት ነውን? እንዲህስ አታድርጉ አላቸው። እነርሱም አገረ ገዡን ሴቶች ልጆቻችን አልቀዋል፣ እንግዲህ ለደራጎን ምን እንሰጣለን? ምሽቶቻችንን እንዳንሰጥ አለነሱ መኖር አንችልም አሉት። አገረ ገዡም አትፍሩ፣ አትሰደዱ፣ በፈቃዴ ልጅን እሰጣለሁ አላቸው። ሰዎቹም አገረ ገዡን መልካም ብለሃል አሉት። ጊዜውም ሲደርስ የአገረ ገዡን ልጅ ለዚያ ዘንዶ ሰጧት። ከአገርም አውጥተው እንደተለመደው ምግብ ልትሆነው ጫካ ውስጥ አኖሯት። ዘንዶውን ግን አላገኙትም፣ ከአራዊት ወገን የሚበላውን ለማደን ወደ ዱር ሄዶ ነበርና። የአገረ ገዡንም ልጅም ትተዋት ወደ ቤታቸው ሄዱ። የቤሮስ ሰዎች ልማዳቸው እንዲህ ነበር፣ አስቀምጠው ትተውለት ሄዱ ነበርና። የተመሰገነው ቅዱስ ጊዮርጊስ ወደ ቤሩት ሀገር በደረሰ ጊዜ በጫካዎች ሁሉ ሲዘዋወር የአገረ ገዢውን ልጅ ብቻዋን ተቀምጣ አገኛት። ከዚህ ምን ትጠብቂያለሽ አላት። ያቺ ልጅም ቅዱስ ጊዮርጊስን ጌታዬ ሆይ ለአምላካችን ለደራጎን እንዲበላኝ ሰጥተውኛል አለችው። የአምላክሽ የደራጎን ግብሩ ምንድነው አላት። የሆነውን ሁሉ ነገረችው። ኃያሉ ቅዱስ ጊዮርጊስም አሁን የታለ አላት። የሚበላውን ወሬ ሊፈልግ ሄዷል፣ እንግዲህ ሊበላኝ ይመጣል፣ አንተም እንዳይበላህ ከዚህ ሂድ አለችው። ኃያሉ ቅዱስ ጊዮርጊስም ሰይጣን ያደረበት ይህን ከይሲ አልፈራውም አላት። እኔ ስመለከት ጽም ያላወጣ ሕፃን ነህ። ከአምላካችን ከደራጎን አፍ ልጆቻቸውን ማዳን ከተሳናቸው ከቢሮስ ሰዎች አንተ ትበልጣለህን አለችው። ኃያሉ ቅዱስ ጊዮርጊስም ከአማልክት ሁሉ የሚበልጠው ሰማይን ምድርን የፈጠረው አምላክ አለ፣ ከዚህ ከተረገመ አውሬ እርሱ ያድነኛል አላት። ከልጅቱ ጋር ይህን ሲነጋገሩ ያዘንዶ በእግሩ እየሰገረ መጣ። ኃያሉን ቅዱስ ጊዮርጊስንም ባየው ጊዜ አንገቱን መዘዘ፣ ምላሱንም አውለበለበ። በእርሱ ላይ ሊወረወር ትንፋሹንም ሊተነፍስበት ወደደ። በእግዚአብሔር ፍቃድ የመጣ መንፈስ ቅዱስ ያደረበት ንዑድ ክቡር የሆነ ቅዱስ ጊዮርጊስ ግን ከዘንዶ ቁጣ የተነሳ አልደነገጠም። በስላሴ ስም በመስቀል ምልክት አማተበበት እንጂ። ያን ጊዜም ኃይሉ ደከመ፣ መርዙም ጠፋ። ኃያሉ ቅዱስ ጊዮርጊስ ከአምባ ላይ ፈረሱ ወረደ። ዝናሩን ፈቶ የደራጎንን አንገቱን አስሮ ጎትች ብሎ ለልጅቱ ሰጣት። እርሱ በፈረስ ላይ ተቀምጦ ልጅቱም ዘንዶውን እየጎተተች ወደ ቢሮት አገር ገቡ። የአገሩ ሰዎችም ባዩት ጊዜ ፈሩ፣ ደነገጡም። የአገሩንም በር ዘጉ። ወደ ግንብም ላይ ይወጡ አሉ፣ ወደ ሰገነትም ይወጡ አሉ። ቅዱስ ጊዮርጊስንም ደራጎንን ያመጣህብን ምን አደረግንህ? በፊትም ልጆቻችንን ጨርሷል፣ እርሱ አምላካችን ነውና አሉት። ኃያሉ ሰማዕት ቅዱስ ጊዮርጊስም ከኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ አሁንም ራሱን ማዳን የማይቻለውን ይህን ሰይጣን ዘንዶ ተውና በክርስቶስ እመኑ አላቸው። አምላካችንን አንተውም አሉት። ካልተዋችሁትስ እንዲጨርሳችሁ እኔ ወደ እናንተ ሰደዋለሁ አላቸው። በፈጣሪህ እንድናምን ዘንዶውን ልትገድለው ትችላለህን አሉት። አዎን በጌታዬና በአምላኬ በመድኃኒቴ በኢየሱስ ክርስቶስ ኃይል እችላለሁ አላቸው። ይህንን ብለው ከሀገሪቱ ውጪ አንድ ምዕራፍ ያህል ሄዱ። የሚያደርገውን የሚያዩ ዘንድ ህዝቡ ተከተሉት። ሰማዕቱ ቅዱስ ጊዮርጊስም ከፈረሱ ወርዶ ዝናሩን ከዘንዶ አንገት ፈቶ ታጠቀና እንደገና ከፈረሱ ላይ ተቀምጦ ዘንዶውን በጦር ወጋው። ዘንዶውም ሞተ።
የቢሮስ ሰዎችም ሁሉ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በባሪያው በኃያሉ በቅዱስ ጊዮርጊስ እጅ ያደረገውን ታምራት ባዩ ጊዜ አመኑ። ያን ጊዜም አንድ ካህን አምጥቶ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ሃይማኖትንም አስተማራቸው። ኃያሉ ቅዱስ ጊዮርጊስ ግን ወደ አገሩ ገባ። እነርሱም በስሙ 2 ቤተክርስቲያን፣ አንዱን በቤሩት ከተማ መካከል አንዱንም ደራጎንን በገደለበት ቦታ ላይ ሰሩለት። እስከ ዛሬም አለ። የኃያሉ የቅዱስ ጊዮርጊስ ልመናውና በረከቱ አማላጅነቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ ጸንቶ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውንና ያጻፈውን ወይም በማህተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስት ድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በቸርነቱ የአገራችንም ኢትዮጵያን ይቅር ይበለን፣ እኛንም ሕዝበ ክርስቲያኑን በቸርነቱ በሰማዕቱ በቅዱስ ጊዮርጊስ ረድኤትና በረከት ይጠብቀን ለዘላለሙ አሜን። አቡነ ዘበሰማያት